በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 130ኛ ተአምር አራተኛ ክፍል ስለ ሰማዕቱ ስለ ቅዱስ ጊዮርጊስ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ቅዱስ ጊዮርጊስን ከሙታን ለይቶ ካስነሳው በኋላ በፍጹም ደስታ 70 ነገሥታትን ሊፈልግ ወደ ከተማ ገባ። ከዚያም ቅዱስ ጊዮርጊስ ዱድያኖስ 70 ነገሥታት ወደ ፍርድ አደባባይ ሲሄዱ አገኛቸውና አንተ ከሃዲ ንጉሥ፣ ነፍስ ከሌላቸው አማልክቶች ጋር እፈር። የአንተ ኃይል የፈጣሪ የኢየሱስ ክርስቶስን ኃይል መቋቋም እንደማይቻለው እወቅ። አንተንና ርኩሳን ጣዖታቶችን አሳፍራችሁ ዘንድ ከሙታን ለይቶ ያስነሳኝ እርሱ ነውና። ወደ ንጉሡም እየሮጠ ሄዶ ንጉሥ አንተ ከቶ አታውቀኝምን ቢለው፣ ዱድያኖስም አንተ ማን አለው። እሱም እኔ በየክፍሉ ቆራርጣችሁ የገደላችሁኝና ከጉድጓድም ውስጥ የጣላችሁኝ ጊዮርጊስ ነኝ አለ። ይልቁንም የኢየሱስ ክርስቶስ ባሪያ እኔ ጊዮርጊስ ነኝ፣ እሱን የማመልከውና የምታመንበት ከሃሊው አምላክ የእርሱ አገልጋይ እኔ ጊዮርጊስ ነኝ እያለ በዱድያኖስ ፊት አሰምቶ ተናገረ። በዚህም ጊዜ ንጉሡ ዱድያኖስ ተቆጥቶ ቅዱስ ጊዮርጊስን እየጎተቱ 20 ጎልማሶች በአራት ተከፍሎ ራሱን እየቀጠቀጡና ሰውነቱን በደረቀ ቁርዝ እየገረፉ ወደ እርሱ እንዲያመጡ ታዘዘ። በዚህም ጊዜ ስጋው እየተቆራረጠ ምድር ላይ ወደቀ። ደሙም በአፍንጫው እንደ ውሃ ፈሰሰ። የጋለ ብረትም አምጥተው ጎንና ጎኑን እንዲተኩሱትና እርድብን እስኪል ድረስ በእሳት ነበልባል እንዲያቃጥሉ ታዘዘ። ዳግመኛም በራሱ ላይ የሚጠለቅና ፊቱንም የሚሸፍን የብረት ቆብ በራሱ እንዲደፉበትና በዚያ ላይ እሳት እንዲያነዱበት አዘዘና እንዲሁ አደረጉበት። ዳግመኛም ያ ከሃዲ ንጉሥ ግንድ አምጥተው ቅዱስ ጊዮርጊስን አጋድመው ከግንድ ጋር በ3 ችንካር እንዲቸነክሩትና በላዩም ዝፍትና ዲን አፍስሰው እሳት እንዲያነዱበት አዘዘ። ከዚያም እንደ መጭመቂያ ሆኖ የተሰራ የማሰቃያ መሳሪያ ላይ አውጥተው ሰውነቱን እንዲከረታትፉትና እንዲጨምቁት አዘዘ። በዚህም ጊዜ ቅዱስ ጊዮርጊስ አንጀቱ ወጥቶ ከምድር ላይ ተዘረገፈና ከስቃዩ ብዛት የተነሳ ነፍሱ ከስጋው ተለየች። የቅዱሱንም ስጋውን በሙሉ በእሳት አቃጠሉት፣ አመድም ሆነ። ከሃዲው ንጉሥም የቅዱስ ጊዮርጊስን የተቃጠለውን የስጋውን አመድ አፍሰው በተጠረበ የእንጨት ከፎ አድርገው ይድራስ ወደ ተባለ ተራራ ወስደው በነፋስ እንዲያዘሩት አዘዘ። ደብረ ይድራስም ማለት ምድረ በዳ ማለት ነው። ወታደሮቹም የስጋውን አመድ በተራራው ላይ በትነው ተመለሱ። ያን ጊዜም መብረቅ፣ ነጎድጓድ፣ ምድርም ከመሰረቷ እስክትናወጽ ድረስ ትልቅ ንውጽውጽታ ሆነ። ከሰማይም ድምፅ ተሰማ። ጭፍሮችም 3 ኪሎ ሜትር ከሄዱ በኋላ ጌታችን ኢየሱስ ክርስቶስ መላእክት አጅበውት እየዘመሩ በብሩህ ደመና ከሰማይ ወረደ። በዚያች ተራራ ላይም ተቀመጠና 4ቱን ነፋሳተ ምድር ጭፍሮች የበተኑትን የቅዱስ ጊዮርጊስን የሥጋውን ትቢያ እንዲሰበስቡ አዘዛቸው። ከዚያም ጌታ ኢየሱስ ክርስቶስ ማየዊ በሚሆን አምላካዊ ቃሉ የኔ ወዳጅ ሆይ፣ ምርጡ ዕቃ ጊዮርጊስ ሆይ፣ ከሞት ተነሳ፣ አትፍራ፣ እኔ አዝዤ አለውና ሲል ኃያሉን ሰማዕት ቅዱስ ጊዮርጊስን ጠራው። ያን ጊዜም ንዑድ ክቡር የሚሆን ጊዮርጊስ ከጫጉላ ቤት እንደሚወጣ ሙሽራ ምንም ሕማም ሳይኖርበት ፈጥኖ ተነሳ። ጌታችንም ባረከውና አትፍራ፣ ይህንን ከሃዲ ንጉሥ እስክታሳፍረው ድረስ እኔ አጸናሃለሁ። ከእንግዲህስ ወዲህ አምላኩ ከእጃችን ሊያድነው አይቻለውም እንዳይሉ እነዚህን ከሃዲያን ነገሥታትና የረከሱ ጣዖቶቻቸውን ታሳፍራቸው ዘንድ ተነስተ ወደ ከተማ ግባ። ለዘላለሙ ሰላሜ ከአንተ ጋር ይሁን አለው። ጌታችን ኢየሱስ ክርስቶስም ለእሱ ምስጋና ይሁንና ይህን ተናግሮ ስሞት በፍጹም ምስጋና ወደ ሰማይ አረገ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።